ከቻልሽ ከልጄ ራስሽን ለማዳን ሞክሪ። ይሄ ደግሞ ምን ማለት ነው? የልጁ ገዳይ አንቺ መሆንሽን ካወቀ እመኚኝ አምራን በህይወት እንድትኖሪ እድል አይሰጥሽ። አስቢበት። እንደዛ የቋመጥኩለት ሀብት ውሃ ሊበላው ማለት ነው? መጨረሻ ጊዜ ነው የምጠይቅ። አምራን እናንተ ሆስፒታል ስትመጣ 3 2 አልነበረችም። ገንዘብ ሰጣኝ ነው እንደዋሽ ያደረገች። ገንዘብ ሰጣኝ። አቶ ላይኩን የዳግምን አባት በመግደሉ አሁን ላይ ጸጸት እየተሰማው ይገኛል። ባለቤቱንም አልፈልግሽም፣ ከዚህ በኋላ በአንቺና እኔ መካከል ፍቅር ሊኖር አይችልም ማለት አንዳንድ ቃላቶችን ሲያብራራላትም ነበር። እሷ ግን የቀረ ነገር ወይም ደግሞ ያጠፋው ጥፋት ካለ ይቅርታ መጠየቅ ካለብኝ ልጠይቅህ እንታረቅ እያለችው ነው። ዳግም ቢያረፋፍድም የልጁን ገዳይ ያገኘም ይመስላል። እንግዲህ ዶክተሩን በሽጉጥ በማስፈራራት አምራን ወደ እናንተ ሆስፒታል ስትመጣ ነፍሰ ጡር ነበረች ወይስ አልነበረችም በማለት ያለውን እውነት ሳያውቅ አልቀረም። ገንዘብ ሰጣኝ ነው እንጂ ነፍሰ ጡር አልነበረችም ይለዋል። ኑሐሚን እንዳለቀሰችና እንዳነባች አልቀረችም። አሁን ላይ አባቷ ለረጅም ዓመት ፓራላይዝ ቢሆንም በእግሩ መራመድ መሄድ ስለቻለ በጣም ደስ ብሏታል። ናሆምን ለማስገባት ትንሽ ጊዜ ቀርቷታል። አሁን ላይ ነገሮችን በግልጽ ስለነገረችው እሱም እሷን መመኘት ጀምሯል። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩ እስከ ቪዲዮ ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጠየቅኳችሁ። አቶ ላይኩንና ወይዘሮ ዝናሽ ሳሎን ላይ ተቀምጠው ስለ ልጃቸው እያወሩ ነው። ናሆም ዛሬ ይመጣል እና እንደዚሁ ነን ሲያየን ጥሩ ነገር አይፈጠርም በማለት አንዳንድ ነገሮችን ታነሳለች። አቶ ላይኩን ጥሩ ስሜት ላይ ስላልሆነ እንደኔማ ባይመጣ ደስ ይለኝ ነበር፣ ግን ደግሞ ተመጣ ምንም ማድረግ አይቻልም በማለት ብቻ አንዳንድ ነገሮችን እያወሩ ይገኛሉ። በጨዋታው መካከልም እሱ ቢመጣ እውነቱን እንዳያቅ ፈርተሽ ነው በማለት አንዳንድ ጥያቄዎችንም ጠይቋት ነበር እና እሱ ቢመጣና ቢሰማ እናትነቱን የሚክደኝ አይመስለኝም በማለት እየተከራከረች ነው። አቶ ላይኩንም በልጁ ላይ ሴራ እንዳልሰራ በደንብ እየተናገረ ይገኛል። እሷም አቀማጥዬ ነው ያሳደግኩት በማለት ብቻ ያላቸውን እውነት ሁለቱም እየተናገሩ ይገኛሉ። ወሬያቸው መካከልም ላይኩን እኔ እኮ አፈቅርሃለሁ በማለት ቃላትን ማወጣ ተናግራም ነበረ። እኔም አልጠላሽም፣ ግን ደግሞ አንዳችን ለአንዳችን ምንም አይነት መገዳደፍ የለም፣ ሁለታችንም ተጠላልተናል ይላታል። ተሰማ ታክሞ ተመጣ በኋላ ጥሩ ስሜት እየተሰማው ይገኛል። እንግዲህ ስፖርቶችንም እየሰራ ነው። ባለቤቱም እንግዲህ ሰርተ ስለማታቅ ሌላ ችግር ስለሚፈጠር አልፈ ተቀመጥ ትለዋለች። እሱም አፈፍ አድርጎ አርጅተሃል እያልሽ ነው? እኔ እኮ ገና አላረጀሁም፣ አንቺን አስረጅሻለሁ በማለት ቀልድና ምሳሌም እየነገራት ነበረ። እኔስ ልጄ ኑሐሚን ስለምትመጣ እንደዚህ ቁሜ ልቆያት ብዬ ነው በማለት ያለውን እውነት ይነግራታል። እና ኑሐሚን ወደ አዲስ አበባ መጥተዋል። በዚህ መሃል ታዲያ ምን ነገር ይገጥመን ይሆን በማለት መኪና ላይ ተቀምጠው አንዳንድ ጨዋታዎችን እየተጨዋወቱም ነበረ። ኑሐሚን አሪፍ ጊዜ ከምትወደው ሰው ጋር ስላሳለፈች አሁን ላይ ወደ አዲስ አበባ መምጣቷን አልወደደችውም። እናም ወደ ቤተሰቦቼ እንደሚሄድ እያወቅኩት ግን ደግሞ ልቤ ሽብር ሽብር ይላል ትለዋለች። የተሰማኝ ስሜት ልክ እንዳንቺው ነው፣ ግን ደግሞ አባትሽ ቆሞ ስለምታዩ ደስ ይልሻል፣ አሁን ወደ ቤትሽ ግቢ በማለት ወደ ቤቷ እንድትገባም አድርጓታል። ሁለቱ ሲለያዩ ግን ጉንጩን ትስመዋለች። እሱም ደስ የሚል ስሜት ተሰማው። ኑሐሚን ወደ ቤቷ ስትገባ አባቷን ከበሩ ላይ ስፖርቱን ሲሰራ ስታይ በጣም ደስ ብሏታል። አባቴን በዚህ ደረጃ እንደዚህ ቁመት ሄዳለ ብዬ አላመንሁም በማለት ሁለቱ ተያይዘውም ነበር። ባለቤቱም ተቀላቀለች። ኤሚ ክፉኛ እየተጨናነቀች ትገኛለች። ናሆም በር ደጃፍ ተጥሎ ነው የተገኘ ከተባለ አንስቶ ወንድሟን አጥብቃ ወደዋለች። ናፈቀኝ በማለት በተደጋጋሚም እየደወለችለት ትገኛለች። እናቷንም የተለያየ ጥያቄ እየጠየቀችም ነው። አሁን ላይ ስንት ዓመት ሙሉ አሳድገሽ አሁን እናትህ አይደለሁም ስትዩ ምን አይነት ስሜት ይሰማዋል በማለት ብቻ ግን ነገሮች ድብልቅልቅ ብለውባታል። ወይዘሮ ዝናሽ ግን ያሳሰባት ከባለቤቷ መለየት ሳይሆን ባዶ እጇን መውጣቷ ብቻ ነው። ከዚህ ቤት ስወጣ ባዶ እጄን ነው የምወጣው፣ ስለዚህ ፕላኔን እቅዴን ያበላሸሁት ራሴው ነኝ በማለት እንግዲህ ራሷን እየወቀሰች ትገኛለች። ናሆም ቀጥታ ከቤት ከገባ በኋላ እህቱን ያገኛት። እህቱን በጣም ደስ ብሏታል። አንተ እስከምትመጣ ጓጉቼ ነበረ፣ በጣም ናፍቀኸኛል በማለት ዘላ ትጠመጠምበታለች። ናሆም ካምራን ላይ ጥርጣሬ አድሮበታል። እናቱ እንዳልገደለች ያወቀ ይመስላል። አሁን ላይ እናቴ ሳትሆን ልጁን ያስወረደችው ራሷ አምራ ናት በማለት ያለውን እውነት የሰማም ይመስላል።
አምራንን የነቃባት ይመስላል። እሷም ለጥቅም እንደምትፈልገው በደንብ ያሳብቅባት ነበር። ቀስ አርጌ በመረቤ አስገባሃለሁ እያለች ስታወራ እንመለከታታለን። አንዴ ቀይ አበባ ይዞ በመሄድ እሷን ልቧን እያሸፈታትም ነበር። ለልጃችን ሞት ባይተካም ግን ደግሞ ክስሻለሁ፣ የኔ ፍቅር በጣም ነው የምወድሽ በማለት ሲያቆለማምጣትም ነበር። አሁን ላይ እኔ ከተከራየሁት ቤት አብረን እንኖር ብትለውም በፍጹም ጠላቴን መዋጋት ያለብኝ የዘው አጠገቧ ሁኜ ነው፣ ስለዚህ እናቴን እበቀላታለሁ በማለት አውቆ ያሾፋትም ነበረ። እሷም እንግዲህ ደስ ብሏታል። አምራንም የሆነው ነገር እሷ እንደምትፈልገው አይነት ስለሆነ ወይዘሮ ዝናሽ ልጅሽ ጠላት ሆኖ መጣለሽ በማለት ደስ ብሏትም ነበር። እሱም በአንድ በኩል ብቻ ባለቤቴ አሁን ላይ በራስሽ በዘረጋሽው ገመድ ረኔ ጠምጥሜ ጥልሻለሁ በማለት ብቻ አንዳንድ ነገሮችን እያወራ ይገኛል። አባቱ በጣም እንደከፋው ሲመለከትም ነበር። አባዬ አሁን ላይ በእኔ ልጅ መጥፋት ነው እንደዚህ የሆነው በማለት አምራን ከዚህ ቤት ማምጣት አልነበረብኝም፣ እሷን ባላመጣት ኑሮ የዚህ ቤት ሰላም አይጠፋም ነበር በማለት ይቆረቆራል። አቶ ላይኩንም ናሆምን ምንም ነገር አላጠፋህም ልጅ፣ አንተ በጣም ምርጥ ሰው ነህ፣ በዛ ላይ አክስት ደግሞ እየመጣች ነው በማለት ያለውን ነገር ይናገራል። እሷ ግን እንዴት ልትመጣ ሆነ? ልትፋቱ ስለሆነ ነው እንጂ መጣች፣ እናቴ እንደማትወዳት እያወቅህ እንዴት እሷ ልትመጣ ቻለች በማለት ብዙ ነገር ቢከራከረውም በፍጹም ከዚህ በኋላ እሷን አምጥቼ ውርሱን ላንተ መስጠት አለብኝ ይለዋል። ሆምም እኔ ያለው እናንተ በፍጹም ልትለያዩ አትችሉም በማለት ብቻ ቅሬታውን ለአባትየው እየነገረውም ነበር። አባትየውም ትዳሩ እንዳበቃለት ያለውን እውነት እየነገረውም ነው። ኑሐሚን ከኩሽና ከእንጀራ እናቷ ጋር ስራ ስትሰራ ስለነበር በጣም ደስ ብሏት የእንጀራ እናቷ ትመለከታታለች። ኑሐሚን ከዛ ከገጠርማ አዲስ ነገር ሳይኖር አይቀርም፣ በጣም ደስ ብሎሻል ትላታለች። ኑሐሚን ነገሮችን መሸፋፈን ብትፈልግም እናቲቱ ግን የዋዛ ስላልነበረች ያለውን እውነት አወጣጣታለች። አሁን ላይ ሚስቱ ዝም ብላ ስለሆነች ራስሽ ጠበቅ አድርገሽ ያዡ ትላታለች። ናሆም እናቱን ይቅርታ አድርጎላታል። አሁን ላይ አንቺ እንዳልገደልሽው አውቄያለሁ፣ በዛ ላይ ደግሞ እሷን ካመጣኋት ጀምሮ ነው የእናንተ ትዳር ሊፈርስ አጫፍ ላይ የደረሰው። እናም ይቅርታ አድርጎላት እናቲቱ በጣም ደስ ብላት ትገኛለች። አሁን ላይ ከሷ አስበልጠህ እኔን ስላመንኸኝ በጣም ደስ ብሎኛል፣ ልጅ አመሰግናለሁ በማለት ደስታዋ እጥፍ ድርብ ብሎላታል። ላይኩን ነገሩን መሸፋፈን ባይፈልግም ግን ደግሞ አንተ የአብራኬ ክፋይ አይደለህም ብሎ ለመናገር ቃላት ስለሚያንሱት አሁን ላይ ያለውን እውነት አብራርቶ መናገር አልፈለገም። ስለ ትዳሩ መፍረስ እንጂ እዛ ቤት ልጅ እንዳልሆነ ላልተነገረውም። ገና ከዚህ በኋላ ይነገረዋል ወይስ አይነገረውን የሚለውን አብረን የምንመለከተው ነው የሚሆን። ውድና ክቡር የሆናችሁ ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።